ዳኒ ቲክቶክ ላይ መጥቶ ያለውን ነገር ሰምታችኋል ብዬ ነው ማስበው። ሲጀመር አሁን እንደዛ ሊያወራ ዳኒ ራሱ ማለት ነው ዳኒና አቺ ማን ነበረች ሜሮን፣ እኔ ብዙ ጊዜ ብያችኋለሁኝ። በነገራችን ላይ እነሱ ህይወታቸው ላይ መጥቶ ሲገቡ እንዲሁም ደግሞ አብዞ ማለት በሚቻለው ሁኔታ ዳኒ ሩታና እንዲሁም ደግሞ አብርሽ ላይ ህይወታቸው መጥቶ ሲገባ ህይወታቸው መቼም ትክክል ሊሆን አይችልም ብለን ብዙዎቻችን ይህንን ነገር እናውቀዋለን። ነገር ግን ደግሞ ዛሬ ያመጣበት ምክንያት እዛው እንትን ቲክቶክ ላይ ምን እያላ ነበር? በእርግጠኝነት ሰምታችኋል ብዬ ነው ማስበው። እቺ ማን ነበረች ስሟ? ሄርሜላ ባደረገች ወይም ደግሞ ትላንት እንዳየ ነው የሄርሜላ አፍቃሪ መጣ ሌላ ከተባለው አንፃር ነው ዛሬ የመጣው ማለት ነው። ይሄ የመጣበት ይሄ ነገር ቢሆንና እንዲሁም ደግሞ ከህይወታቸው ለአንዴና ለመጨረሻ ጊዜ ብትወጣ ሁለታቸው ደግሞ አብሮ እንዲሆኑ እኔ ይፈልጋለሁኝ። ቀንም ይሆን ማታ አብሮ ሲሆኑ እንዲሁም ደግሞ አብሮ አንድ ላይ ሲሆኑ ሲገናኙ እንዲሁም ደግሞ ጥሩ ጊዜ ሲያሳልፉ ደስ ነው የሚለኝ። ስለዚህ ይሄ ነገር የሄርሜላ ነገር እንዴትም ሆና እንደምንም አድርጋ ይሄ ፍቅረኛ የሚባለው ነገር ከመሬትም ወጣ ከላይም ወረዳ፣ ዋናው ነገር ማምጣቱ ነው። ከመጣ ያለበት ሀገር ይዞልን ይሂድ ነው ያለው ነገር ሰምታችሁ ከሆነ ማለት ነው። ጎድ እሱ ራሱ ማን ሆኖ ነው አሁን ከዚህ የሩታና እንዲሁም ደግሞ የአብርሽ አንድ መሆን እንዲሁም ደግሞ አብሮ መሆን ያሳሰበውና እንዲሁም ለነሱ ብሎ ማሰብ ጀምረው ከመች ጀምሮ ሲጀመር ማለት ነው። አንደኛው አስመሳይ እሱ ነው አይደል? ማን ዳኒ ማለት ነው። ስለዚህ እዚህ ጋር እኔ አንዳንዴ ብዙ የሆነ ጥያቄ የሚፈጥርብኝ ነገር አለ። የብዙ ሰው ሁኔታ አተሳሰቡ ወይም ደግሞ የሚናገሩት ነገር ጥያቄ ይፈጥርብኛል። አሁን ዳኒ ከመሬት ተነስቶ የሄርሜላ ፍቅረኛ ሲመጣ ደስ ሊለው እንዲሁም ደግሞ የሩታና የአብርሽ አንድ መሆን ደስ ሊለው ከመች ጀምሮ እስከ ዛሬ ሲናየው የሁለታቸው ህይወት የሚበጠበጣው የሁለታቸው ህይወት ደግሞ ስቅልቅል የሚለው ሁለታቸው በህይወታቸው ሲገቡ ነው። ማን እቺ ሜሮንና እንዲሁም ደግሞ ዳኒ ማለት ነው። ዛሬ ደግሞ ምንም እንዳልሰራ እንዲሁም ደግሞ ምንም እንዳላጠፋ እንዴ! እናንተ አንዳንዴ የሚያወሩት ነገር ራሱ እንዴት ነው አድርጎ የሚያወሩት ነው ጥያቄ የሚፈጥርብኝ ነገር። አሁን ከዚህ በፊት ምንም እንዳልሰራ እንዲሁም ደግሞ የነሱ አንድ መሆን ከመጀመሪያው ጀምሮ የሚያሳስበው እንዲሁም ደግሞ ከመጀመሪያው ጀምሮ ለነሱ የሚቆረቆር ሰው ሆነ ማለት ነው። ዛሬ ሲመጣ እንዴ በቃ አይኑን በጫው ይጥብ አድርጎ መጣ ሐሳብና እንዲሁም ደግሞ አስተያየቱን ሼር ሊያደርግልን ማለት ነው። ይሄንን እውነትም የሚመስላችሁ አላችሁ። እሱ የሚያወራውን ነገር እውነትም መስላችሁ የሚታምኑ እንዲሁም ደግሞ ትክክል ነው የምትሉትም አዎ ፍቅረኛዋ መጣ የምትሉትም እንደስ ሲጀመርስ ደሞስ ሩታና አብርሽ እኔ ከመጀመሪያው እስካሁን ሲላችሁ ያለሁት ነገር ሄርሜላ በህይወቷ እየተጫወተችና እንዲሁም ደግሞ በህይወቷ እየቀለደች እንጂ መቼም ቢሆን መቼ አብርሽ ከሄርሜላ ይሆናል ብዬ አላስብም። ግን አሁን ትንሽ የሚያጠራጥር ነገር አለ። እስከ ዛሬ ድረስ የሚናየው የአብርሽ ቤተሰቦች በሙሉ ማለት በሚቻል ሁኔታ ሩታን ይወዷት ነበር፣ አብርሽን ይቆጡት ነበር። ይሄንን እንዲህ ለምን ታደርጋለህ? ይሄንን እንዲህ አታድርግ፣ በቃ ምንም ይሁን ምን የልጅህ እናት ናት ሲሉት ቆይቷል። በነገራችን ላይ አሁን ትንሽ የሚያጠራጥረን ነገር ቢኖሩም እንኳን ሩታ ትላንት ያለችውን ነገር ወይም ደግሞ ያደረገችውን ነገር የእያንዳንዱ ሰምታችኋል ብዬ ነው ማስበው። ይሄ ማለት ሩታ ከዚህም በፊት እኔ ብያችኋለሁ ሩታ አብርሽ ይቅርታ ጥፋት የሌለባትንም ጥፋት እንኳን በቃ አጥፍቻለሁ እኔ አሁን ለምሳሌ እንደዛ ሲላችሁ ጥፋት የለባትም ማለት አይደለም። እናንተ አንዳንዴ እንደው በየተኛ አእምሯችሁ እንደምትረዱት አላውቅም ቃሉን ራሱ ማለት ነው። ጥፋት የለባትም ማለት አይደለም። እሷም አጥፍታለች አብርሽ እኩል በእኩል ማለት ነው። ማን ከማን ያንሳል በሚለው ፉክክር ውስጥ ማለት ነው። አሁን ትላንት ሩታ ያለችውን ነገር ከዚህ በፊት ብያችሁ ነበር። ሩታ ይቅርታ ብትለውና አብርሽ ወዳውን በደቂቃ ውስጥ ወደ ሩታ ይመለሳል እያልኳችሁ ማለት ነው። ግን የራቁት ቪዲዮ ምናምን የተባለውን ቪዲዮ ከተያዘበት በኋላ ትንሽ አብርሽ እንትን ብለዋል። አለማመን ውስጡ ላይ አለ። ይሄንን ነገር አሁን እንደዛ ብትለኝ ይሄንን ነገር ባደርገው
እንደ ባለፈው ቢደረግስ የሚለው ፍርሃት ስላለው ትላንት ያኔ ያሳየውን ወይም ደግሞ ያለውን ነገር ሰምታችኋል። ይሄንንም ደግሞ ሩታን ጣልቶ አይደለም። በነገራችን ላይ ያኔ አንዳንዴ ቆም ብሎ ማሰብ ወይም ደግሞ አገናዝቦ ማየት የሚባል ነገር አለ። ያንን በመፍራት ነው እንጂ አሁን እየደጋገመች ወይም ደግሞ አንድ ጊዜ ድጋሜ ይቅርታ ስትለው ማይቀበልበት ምክንያት ምንም የለም። እንዲሁም ደግሞ ሁለታቸው አንድ አይሆኑም፣ በቃ የነሱ ነገር አብቅተዋል የምትሉ እናንተ ታው መቼም የነሱ ነገር የሚያበቃ ነገር የለም። በነገራችን ላይ አንዳንዴ በፊት የመጣው ቪዲዮ አናይም። ያን አሁን ብቻ የሚመጣው አሁን ብቻ የሚፈጠረው አሁን ብቻ የሚያወሩት ነው የምናየው። ከበፊቱ ጀምሮ ሩታንና አብርሽን የምናውቃቸው በዚህ በትዳራቸው ጭቅጭቅ ነው አይደል? አሁን ሄርሜላ ከመጣች ቅርብ ጊዜ ነው። ያንን ያክል ቆየች አይደለም። ሄርሜላም ደግሞ የምታደርገው ነገር በራሱ እየተጫወተች እንጂ አብርሽን ልታገኘው አይደለም። ይሄ ደግሞ ዳኒ ሲጀመር አንደኛው አስመሳይ አንተ ራስህ ነው። ምን ነው ዛሬ የሁለታቸው አንድ መሆን አሳሰበኝ አልካ እንዴ? ከዚህ በፊት ምን ስትል ቆይታ ነበር? ምን ስትል እስከ ዛሬ ነበርክ? አሁን ደግሞ ዛሬ አይ እኔ እኮ ከአብርሽ እንድትሆን ነው የሚፈልገው። ሩታ ትላንት ወጥታ አብርሽን ይቅርታ ስለጠየቀችው ነው ወይስ ደሞስ ያኔ የሩታ ቤተሰቦች በቃ ከሷ ያለህ ነገር ስላሉት ነው ወይስ ደሞስ የሩታ ቤተሰብ አይ በቃሽ አሁን ስላሏት ነው? እኔ አላቅም እንዴ። እስከ ዛሬ ድረስ የሁለታቸው አንድ መሆን ያላሳሰበው ሰውዬው ዛሬ ከመሬት ተነስቶ የሄርሜላ ፍቅረኛ እንኳን መጣ በጣም ደስ ብሎኛል። ከየት ነው የመጣው? እንዴት ነው የመጣው? ከየት ነው የወጣው? ይሄንን ያኔ እንደምንም አድርጎ ደግሞ ይዞልኝ ቢሄድ እኔ ያኔ የሩታና የአብርሽ ነገር በጣም ነው የሚያሳስበኝ። ከናንተ ይበልጥ ደግሞ እኔ ነኝ የሚጨነቀው። እንዴ የምትጨነቀው እኮ አየን አንተ የምትጨነቅ ነገር ሳይሆን እኔ ማስመሰል ነው ስራ ሲጀምር ማለት ነው። በዚህ ልክ ደግሞ የገዛ የራሳችሁ ጓደኛ መስሎ እናንተ ላይ ሲጫወት አያማችሁም? አሁን ያኔ ይሄ ዳኒን ስናየው ለሩታም የቅርብ ጓደኛ ለአብርሽም የቅርብ ጓደኛ ስንለው ቆይተናል። ግን የዛኔም እያስመሰላ ሩታን እየወደዳት እያስመሰላ ነበር አይደል? ከዛም በኋላ ምን ተፈጠረ? አይ እንግዲህስ አብርሽ እዚህ ቤት ሲመጣ ማንንም ሰው እንደላይ ብሎኛል። ስለዚህ በቃ እሱ በሚመጣበት ሰዓት እናንተ እዚህ ቤት እንደትገኙ ለምን ልጁን በሰላም አይቶ በሰላም እንዲሄድ እኔ አሁን ጭቅጭቅ በቃኝ፣ እንዲሁም ደግሞ መጣላት እርስ በራስ መጋጫት በቃኝ። ስለዚህ እባካችሁን ብላ ተጠይቀው ምን አላ ይሄ ዳኒ ማለት ነው። እንደ ስለሚወዳት ነው እንደ ሩታን እንደዛ ያደረገው። በነጋታው ደግሞ ምን አደረጋ? ሄዶ አንተ ለሄርሜላ ቀለበት አድርግላት፣ እኔ ቀለበቱን እኔ ገዝልሃለሁኝ። ስለዚህ በቃ ለአንተ የምትሆናትና እንዲሁም ደግሞ ያንተ ምርጫ ሄርሜላ ከሆነች ሄርሜላን ካወደድካት አው አድርግላት። ምርጫህም ደግሞ ትክክል ነው። ለምን በሩታ ስለተናደደና እንዲሁም ደግሞ ሩታን ስለጠላት ማለት ነው። በነጋታ አሁንም ሩታ ተመልሳ ሄዳ በቃ እኔ ነኝ ጥፋተኛ፣ እናንተ ከጎኔ ሆናችሁ ስታበረታቱኝ እንዲሁም ደግሞ እንዳይከፋኝ ለማድረግ ስትሞክሩ፣ ነገር ግን ደግሞ እኔ ያው ጭቅጭቁ በዚህ ልክ መብቃት አለበት ብዬ ስላመንኩኝ እንዲሁም ደግሞ አብርሽ እዚህ ቤት ሲመጣ ሰው ሳገኝ እኔ ላይ እንዲስቁብኝና እንዲሳለቁብኝ አልፈልግም ስላለኝ ብቻና ብቻ ነበር እንደዛ ያልኳችሁ። እናንተ ደግሞ በሌላ አሰባችሁት ነገሩን። ስለዚህ በቃ እኔ ነኝ ጥፋተኛ ይቅርታ አለችው ማለት ነው። ቆይ እንዴት ሰው በዚህ ልክ ያኔ ይመላለሳል ማለት ያኔ ሐሳቡን ማለት ነው። እንዴ አንዴ የሆነ ነገር በነጋታው የሆነ ነገር፣ አንዴ የሆነ ነገር በነጋታው የሆነ ነገር፣ እንዴት እንደዛ ይሆናል? አሁን ደግሞ የሄርሜላ ፍቅረኛ ከየትም ይምጣ ከየት እንዴትም ይሁን እንዴት ብቻ እሷን ይዞት ይሂድ። እንዲሁም ደግሞ አብርሽ የሩታና የሩታ ብቻ ይሁን። ጉድ እናንተ ጉድ አያስብልም እንዴ ነገሩ? ወይ የዳኒው ማስመሰል እንዱ ገደብ የለው። የምሬን እንዱ ገደብ የሆነ ሰው ያን ያስመስላል። በነገራችን ላይ እዚህ ጋር ስናያቸው ከራሳቸው አብሮ የሚሰሩት ራሱ አስመሳይ ናቸው። እዚህም ጋር ደግሞ ተመልካች አብዛኛው በሚባል መልክ አስመሳይ ነው። ግን በዚህ ልክ ደግሞ ማስመሰል ተገቢ አይደለም። እንዲሁም ደግሞ ተመልካች ራሳችሁ ቢሆን አብርሽ ሲያጠፋ አብርሽን፣ ሩታ ስታጠፋ ሩታን፣ እንዲሁም ደግሞ መሀከላቸው ላይ የሆነ ነገር ሲፈጠር ያንን ነገር እንዲቋጩ አድርጉ እንጂ አንዴ ሩታን ዝግዝቅ፣ አንዴ አብርሽን ዝግዝቅ፣ አንዴ የሆነ ነገር ማለት ይሄ ተገቢ አይደለም ሲጀመር ማለት ነው።
ለማንኛውም ይህም ሆነ ያ ዳኒ ማስመሰል ይሄን ገደብ ቢኖረውና በሊኮ ቢሆን ተገቢ ነው ብዬ አስባለሁኝ። ሁላችሁም አመሰግናለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።